በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የቅዱስ አማኑኤል ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ለኃያሉ አምላካችን ለኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። በአራቱ ማዕዘናት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በሰማይና በምድር ሁሉ ያለና የሚኖር አልፋና ኦሜጋ እግዚአብሔር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለሙ የተመሰገነ ይሁን፣ አሜን። የዕለቱ ትምህርታችን ርዕስ የሚሆነው የጌቶችና የአገልጋዮች ጥምረት በሚል መሪ አስተማሪ መልእክት ይሆናል። በቅድሚያ ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ረጅም ተራራ አባቶቻችንን ሐዋርያትን በተለይ ሦስቱን የምስጢር ሐዋርያት የሚባሉትን ሊቀ ሐዋርያት ቅዱስ ጴጥሮስን፣ ቅዱስ ያዕቆብ ዮሐንስን፣ ቅዱስ ያዕቆብን ወደ ረጅም ተራራ ይዟቸው በመውጣት በሚያስፈራ መለኮታዊ መገለጥ መለኮታዊ ክብሩን የገለጠበት ዕለት በመሆኑ የእግዚአብሔር ቤተሰቦች ሁላችሁ እንኳን ለደብረ ታቦር ታላቅ ዓመታዊ ክብረ በዓል በሰላምና በጤና አደረሳችሁ አደረሰን። መልካም። ከቅዱስ ወንጌል የምናነበው የማርቆስ ወንጌል ምዕራፍ 1 ከቁጥር 16 እስከ ቁጥር 20 ያለውን የወንጌል ክፍል ይሆናል። የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያውና አገልጋዩ ቅዱስ ማርቆስ እንደጻፈው የማርቆስ ወንጌል ምዕራፍ 1 ከቁጥር 16 እስከ ቁጥር 20 በገሊላ ባሕርም አጠገብ ሲያልፍ ስምዖንን ወንድሙንም እንድርያስን መረባቸውን ወደ ባሕር ሲጥሉ ዓሣ አየ። ዓሣ አጥማጆች ነበሩና፣ ኢየሱስም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። ወዲያውም መረባቸውን ትተው ተከተሉት። ከዚያም ጥቂት እልፍ ብሎ የዘብዴዎስን ልጅ ያዕቆብን ወንድሙንም ዮሐንስን ደግሞ በታንኳ ላይ መረባቸውን ሲያበጁ አየ። ወዲያውም ጠራቸው። አባታቸውንም ዘብዴዎስን ከሙያተኞቹ ጋር በታንኳ ላይ ትተው ተከትለውት ሄዱ። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል አለ ጌታ ለደቀ መዛሙርቱ። የቅዱስ ቃሉ በረከት ይደርብን። መልካም። በዚህ ቅዱስ ወንጌል ትምህርት ላይ እንዳየነው የጌቶችና የአገልጋዮች ጥምረት እንዴት መሆን እንዳለብን ይህ ቅዱስ ወንጌል የሚያስተምረን ባሪያዎች የተባሉትን አገልጋዮች በከበረ ስፍራ ላይ ዓሣ ከሚያጠምዱበት ስፍራ ቅዱስ ጴጥሮስን፣ እንድርያስን፣ ያዕቆብን፣ ወንድሙን ዮሐንስን የዘብዴዎስ ልጆችን ወልደ ዘብዴዎስና እልፌዎስ ዘብዴዎስ በሚል በመጽሐፍ ቅዱስ ይለያሉ። እልፌዎስ ያዕቆብ ወንድሞቹ የተባሉትና ወንድሙ ይሁዳ ሲሆን ዘብዴዎስ ደግሞ የማርያም ልጆች የሆኑትን እነዚህን ሁለቱን ሐዋርያት ነው። ይህም ቅዱስ ያዕቆብና ቅዱስ ዮሐንስን ማለት ነው። አባቶቻችንን ሐዋርያት ዝቅ ካለ ስፍራ መርጧቸው ለክብር ያበቃቸው ማን ነው? እግዚአብሔር ነው። ዛሬም ጌቶች
አገልጋዮቻቸውን በምን መልኩ ነው የሚያዩዋቸው ነው። በዚህም አለበዚያ ይህን ትምህርት ስንማር ማንን ነው የምናየው? ቅድስት ሥላሴ እግዚአብሔርን እያየን እያስተዋልን እየሰማን እየመረመርን በመንፈስ ቅዱስ ጥበብ ከእግዚአብሔር ጋር ጸሎትም ስናደርግ እንዲከናወንልን የምንፈልገው ሥጋዊ ነገር እንዲፈጸምልን ዕድሜና ጤናን እንዲሰጠን ባሪያዎች አገልጋዮች የተባሉትን ጌቶች እንዴት ነው የሚያከብሯቸው ነው። ይህንን ነው የሚያስተምረን። መጽሐፈ መክብብ ምዕራፍ 10 ቁጥር 7 ላይ ባሪያዎች በፈረስ ላይ ሲቀመጡ መሳፍንትም እንደ ባሪያዎች በምድር ላይ ሲሄዱ አየሁ ነው ያለው። ባሪያዎች የተባሉትን በፈረስ ላይ ሲቀመጡ አየሁ፣ መሳፍንት እንደ ባሪያዎች በምድር ላይ ሲሄዱ አየሁ ነው። ወደፊትም አሁንም እየተፈጸመ ነው፣ ወደፊትም ይፈጸማል። የምናየውም እውነት ይሄ ነው። ስለዚህ ዛሬ ናቅናቸው ሰዎች ነገ በትልቅ ስፍራ ላይ ሆነው እናያቸዋለን። ዛሬ የከበርን ነን ያሉትን ደግሞ ነገ ምንም ሳይኖራቸው ከሰው እጅ እንዲያዩ የሚሆንበት ጊዜ ሊፈጠር ይችላል። ስለዚህ ጌቶች ሆይ በቤታችሁ ያሉትን ሰራተኞቻችሁን፣ በመስሪያ ቤት አካባቢ በቢሮአችሁ ያሉትን ሰራተኞቻችሁን በግፍ ጡጫ አትቅጧቸው የሚለውን መልእክት ለማስተላለፍ የተሰነደ የእግዚአብሔር ፈቃድ ያለበት ታላቅ ትምህርት ነው። ሊቀ ሐዋርያት ቅዱስ ጴጥሮስ በጨካኙ ንጉሥ ሄሮድስ ትእዛዝ በታሰረ ጊዜ የእግዚአብሔር መልአክ ከእስር ቤት ካስወጣው በኋላ በቀጥታ ያየው ምንድን ነው? ወደ ማርቆስ እናት ቤት ሄዶ በሩን ሲያንኳኳ በመጀመሪያ የሰማችው አገልጋይዋ ሮዴ ናት። ቅዱስ ጴጥሮስ ከእስር ቤት ሲፈታ ሲነው ከመጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 12 ከቁጥር 12 እስከ ቁጥር 17 ላይ ባስተዋለውም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ቅዱስ ማርቆስ ሌላው ስሙ ዮሐንስ ነው። ጴጥሮስም የደጁን መዝጊያ ባንኳኳ ጊዜ ሮዴ የሚሏት አንዲት ገረድ ትሰማ ዘንድ ቀረበች። የጴጥሮስንም ድምፅ መሆኑን ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም። የሚገርም ነው። ደስታን ተቆጣጥሮ እነርሱ ቅዱስ ጴጥሮስ እንዲፈታ እነ ማርቆስ እናት ቤት በማርቆስ እናት ቤት ውስጥ ከፍተኛ ጸሎት እየተደረገ ነው በተለየ ነገር ግን እርሱ ተፈቶ ሲመጣ ሮዴ በሩን አልከፈተችለትም። ይህን በረከት ነው ያጣችው። ነገር ግን አንዲት ገረድ ነው የሚለው ትሰማ ዘንድ ቀረበች። ሌሎቹ ሳይሰሙ ትልልቆቹ አባቶቻችን ሐዋርያት የተቀደሱቱ ሳይሰሙ የተናቀችው ገረድ ግን ሮዴ ቅዱስ ጴጥሮስ ከእስር ቤት መፈታቱን እኔ ነኝ የሚለውን ድምፅ እንድትሰማ ያደረጋት እግዚአብሔር ነው። በተናቁት ሰዎች እግዚአብሔር በረከትን፣ ላላወቁ ሰዎች ረድኤትን ይሰጣቸዋል። እናስተውል። የጴጥሮስ ድምፅ መሆኑን ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም። ብትከፍተው የበለጠ ጸጋዋ ይበዛ ነበር። ያም ሆነ ይህ ግን ሮዴ የተከበረች ሆናለች። ሮዴ አለመታደሏ ሆነና የመጀመሪያ በር ከፋች ለመሆን አልቻለችም እንጂ ያደረገችውና የተደረገላት ነገር ታላቅ ክብር ነው። ነገር ግን ወደ ውስጥ ሮጣ ጴጥሮስ በደጅ ፊት ቆሞ እንዳለ አወራች። እነርሱም አብደሻል አሏት። አብደሻል እንድትባል ያደረጋት ምንድን ነው? በሩን ከፍታ ከቅዱስ ጴጥሮስ ጋር ብትገባ ኖሮ አብደሻል የሚለውን ቃል አይናገሩትም ነበር፣ ክብሯም ይጨምር ነበር። የሮዴ ስህተት ይሄ ነው። እርሷ ግን እንዲሁ እንደሆነ ታስረግጥና ትነግራቸው ነበር። እነርሱም መልአኩ ነው አሉ፣ ሊያምኑ አልቻሉም። ጴጥሮስ ግን ማንኳኳቱን አዘወተረ። ከፍተውም አዩትና ተገረሙ። ግን ዝም እንዲሉ በእጁ ጠቅሶ ጌታ ከወህኒ እንዴት እንዳወጣው ተረከላቸውና ይህን ለያዕቆብና ለወንድሞቹ ንገሩ አላቸው። ወጥተውም ወደ ሌላ ስፍራ ሄደ ነው የሚለው። እርሱም ወጥቶ ወደ ሌላ ስፍራ ሄደ። ሊቀ ሐዋርያት ቅዱስ ጴጥሮስን ግን ከእስር ቤት ተፈቶ ሲመጣ እነሱ እየተጨነቁ ድምፁን የሰማችው ሴት ማናት ነው? ገረዷ ሮዴ ናት።
ስለዚህ ዛሬ ገረድ ናቸው፣ ዝቅ ያሉ ናቸው ብለን በቤታችን ውስጥ ያሉትን የእግዚአብሔር ፍጥረት የሆኑትን በእግዚአብሔር ቅድስት ሥላሴ አምሳያና አርአያ የተፈጠሩትን ሰዎች መናቅም ግፍ መስራትም ተገቢ አይደለም የሚለውን ጭብጥ ሐሳብ ለማስተማር ነው። እናስተውል ክርስቲያኖች። ቅዱስ ጳውሎስና ቅዱስ ሲላስ ሲያስተምሩ አንዲት ገረድ ለጌቶቿ እየጠነቆለች ስትኖር ከዚህ አስከፊ መከራ እንዲያላቅቃት በሐዋርያት ሥራ ላይ ተመዝግቧል። ቅዱስ ጳውሎስ ከክፉ መንፈስ አድኗታል፣ አላቋታል። የሐዋርያት ሥራ እንዳላቀቃት ነው የሚለው። የሐዋርያት ሥራ ምዕራፍ 16 ቁጥር 16 እስከ 21 ላይ ነው። እሺ ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበራት ለጌቶችም እየጠነቆለች ብዙ ትርፍ ታመጣ ነበረች። አንዲት ገረድን አገኘችን ነው የሚለው። እርሷም ጳውሎስንና እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ዛሬም እኮ እንደዚህ አይነት ነገር አለ። አባቶቻችን ባህታውያን፣ ገዳማውያን ወይም መምህራን አስተምሮ ሲወጡ ይህ የእግዚአብሔር ቅዱስ ሰው ነው ብሎ ዲያብሎስ በዚህ ገረድ አድሮ እነ ጳውሎስን በውዳሴ ከንቱ ሊጥላቸው ሲፈልግ ያለውን ቃል ግን እነ ቅዱስ ጳውሎስ አልተጠቀሙትም። ዛሬ እኔና እኔን የሚመስሉ ሰዎች ግን እንዲህ አይነት መንፈስ ተነስቶ ምስክርነት ሲሰጥ ደስ ይለናል። መውደቃችንን ግን አላወቅነውም። የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። በእሷ ውስጥ የጮኸው ግን ዲያብሎስ ነው። ዲያብሎስ ስለ መዳን መንገድ የሚነግረን አይደለም። ዛሬ ብዙ ጊዜ በጸበልም ስፍራ በተለያየ ስፍራ ጥፍራችሁን መቆረጥ ተዉ፣ ስርዓቱ እንዲህ አይደለም ብሎ ዲያብሎስ የቤተ ክርስቲያንን ስርዓት ሲያስከብር ማለት ነው። እናስተውል። በጣም ወጥመድ ነው። በዚህ ብቻ የተረበሹ በዚህ ነገር የታወኩ የቤተ ክርስቲያንን ነገር ስርዓቱን በመንቀጥቀጥ በመፍራት በትክክልም ስርዓቱን አክብሮ መሄድ ሲገባ በዲያብሎስ መመራት ላይ እስከዚህ ድረስ ደርሰናል። እጅግ ያሳፍራል። ይህንን ነው የሚያሳየን ይህ ትምህርት። ነገር ግን ቅዱስ ጳውሎስ ይህን መንፈስ ምን አለው? ይህንንም እጅግ ቀን አደረገች፣ ብዙ ጊዜ እየተከታተለቻቸው። ጳውሎስ ግን እንዲህ አላት። ተቸገረና ዘወር ብሎ መንፈሱን በጣም ፈተነው። ስለ እርሱ ክብር፣ ስለ እርሱ ትልቅነት ነው የሚናገረው። ስለ እግዚአብሔር ክብር፣ ስለ ክርስቶስ ክብር ነው የሚፈልጉት አባቶቻችን ሐዋርያት። መንፈሱን እንዲህ አለው፣ ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ ነው ያለው። የቅድስና ጸጋቸው እርከናቸው እስከዚህ ድረስ ነው። ዛሬ ያለነው አባቶቻችንና ዛሬ ያሉት ወንድሞቻችን ሰባኪያነ ወንጌል፣ እኛም ወንድሞቻችሁ እንዲህ አይነት ነገር ብንሰማ ጸጋውም የለንም፣ በደስታ ደስ እያለን ነው የምንሄደው። በምዕመናን ፊት የእኛን ክብር እርኩስ መንፈሱ ገልጦልናልና። ዋሸው ክርስቲያኖች፣ በዚህ መንገድ ያላችሁ አባቶቼ ወደ ልቦናችሁ ተመለሱ። ዲያብሎስ የሰዎችን ቅድስና የሚናገርና በውዳሴ ከንቱ ጥሎ ሊያጠፋህ እንጂ ሊያርድህ እንጂ ሊጠቅምህ አይመጣም። እንዲህ አይነቱን ድምፅ ከዲያብሎስ ስትሰማ በሰው ላይ አድሮ በአብ በወልድ በመንፈስ ቅዱስም ገስጸ ማውጣት ከቻልክ መልካም ነው፣ ካልሆነ ገስጸህ እለፍ። ይሄ ነው። ጌቶቿም የተርፋቸው ተስፋ ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። በዚያም ሰዓት ጌቶቿ ተመልከቱ፣ በዚህች ገረድ ምክንያት እያስጠነቆሉ ሀብት ንብረት የሚሰበስቡ ጌቶች ነበሩ። ከሷ የተረፋቸው ተስፋ እንደወጣ ባዩ ጊዜ ሁሉም ጳውሎስንና ሲላስን ይዘው ወደ ገበያ በሹማምንት ፊት ጎተቷቸው ነው የሚለው። አው በሰው መከራ በሰው ጫንቃ የሚኖሩ ሰዎች አሉ። ዛሬም ወደ ገዢዎችም አቅርበው እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ ነው ያሉት። እነሱ ኮርኩስ መንፈሱን ነው ያወጡት። እኛም የሮሜ ሰዎች ሆነን እንቀበላቸውና እናደርግላቸው ዘንድ ያልተፈቀደውን ልማዶች ይናገራሉ። እኒህን ሰዎች ምን እናድርጋቸው እነዚህን ሰዎች ብለው ከሰሷቸው። በሚገርም ሁኔታ
ከዚያች ገረድ ሴት የሚለፈልፈውን ከንቱ ውዳሴ እያመጣ ያስቸገራቸውን አስተምረው ሲሄዱ በሕዝብ ፊት ራሳቸውን ቅዱስ እግዚአብሔርን የሚመሰገንበትን ምስጋናውን እግዚአብሔርን እንዲወስዱ እያስደረገ መከራ ሲያበላቸው ክፉውን መንፈስ ከዚያች ሴት ላይ እንዲወጣ ቅዱስ ጳውሎስ አስደረገው። በዚህ ምክንያት ግን ወደ እስር ቤት ወይም ክስ ላይ ቆመዋል ማለት ነው። ይሄ ነው በረከት። በዘመናችንም ደከም ባለ አስተሳሰብ እከሊት ገረድ ናት፣ እከሌ ባሪያ ነው በሚል በኑሯቸው ዝቅ ያሉትን ወገኖቻችንን በንቀት ዓይን እንድንመለከታቸው አያስፈልግም። እንዲህ አይነት ሰዎች አሉ። እመቤታችን ቅድስት ድንግል ማርያም እንዲህ ነው ያስተማረችን፣ እንዲህ ብለን እንዳናስብ። የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሆንልኝ አለች። ትሑቷ ደጓ ርኅራኄተ ልቦና እመቤታችን ቅድስት ድንግል ማርያም የጌታ አገልጋይ ማለት ነው። ባሪያ ማለት ራሷን ዝቅ አድርጋ። ስለዚህ እመቤታችን ቅድስት ድንግል ማርያም እነሆኝ እኔ የጌታ ባሪያ ነው ያለችው። እኒያም አገልጋዮቻችሁ የጌታ የአምላክ የኢየሱስ ክርስቶስ ፍጡር ልጆች ናቸውና በግፍ ጡጫ ሰራተኞቻችሁን አትጨቁናችሁ ለማለት ነው። የጌቶችና የአገልጋዮች ጥምረት ነው የትምህርቱ ርዕስ። በሉቃስ ወንጌል ምዕራፍ 1 ቁጥር 46 እስከ 48 ላይ እንዲህ ይላል። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያውን ትሕትና ተመልክቷልና፣ እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ያለችው የባሪያውን ትሕትና የኔን ያገልጋዩን እያለች የአምላክ እናት በትሕትና ራሷን ዝቅ አድርጋ ባሪያ ተብላ የምትጠራ እናት አምላክን የወለደች ናት። ዛሬ ገረድ ናቸው፣ ባሪያ ናቸው ብለን የምንንቃቸው በቤታችን ውስጥም ሆነ በቢሯችሁ በተለያየ ስራ ስፍራ ላይ ያሉ ወገኖችን አትናቋቸው። ነገ የእነዚህ ሰዎች መጨረሻ አይታወቅምና የኛም የእናንተም መጨረሻ በክፋት እንደሚሆን አይታወቅምና የግፍ ጡጫን ተዉ ነው። ይህን ስትተዉ በረከትን ከእግዚአብሔር ታገኛላችሁ። ስራችሁም፣ ገንዘባችሁም፣ ጤናችሁም ይባረካል። ስትወጡ ስትገቡ ትባረካላችሁ። ትዳራችሁ ይባረካል። ልጆቻችሁ ይባረካሉ። ክፉ መቅሰፍት ወደ እናንተ አይመጣም። ይህን በማድረግ በመንፈስ ቅዱስ ትሞላላችሁ እያለን ነው። የጌቶችና የአገልጋዮች ጥምረት ማለት ይሄ ነው። ቁጥር 1 ትምህርታችን እዚሁ ላይ ይቆየን። እንደ እግዚአብሔር ቅዱስ ፈቃድ ቁጥር 2 ይቀጥላል።